ቪኒሺየስ ጆሴ ደ ኦሊቬራ ጁኒየር ሐምሌ 12 2000 በሪዮ ዲ ጄኔሮ ብራዚል ተወለደ። በቤተሰቡ ጠረጴዛ ላይ የዕለት ምግብ እንደ ልብ ማግኘት በማይቻልበት ድባብ ድህነት ውስጥ አደገ። ቪኒሺየስ ሳኦ ጎንካልኮ በሚባለው የሪዮ ዲ ጄኔሮ የተጎሳቀለ መንደር ውስጥ አደገ። በሪዮ ዲ ጄኔሮ ንጹሕ ባልሆነው የጓናባራ ፍሳሽ ስርቻ ስር የሚታዩ ሕፃናት ሕይወት በድህነት ምክንያት የተጫነቻቸው ወላጆች ልጆች ብቻ ናቸው። የአሁኑና የወደፊቱ የእግር ኳስ አነጋጋሪ ኮከብ ቪኒሺየስ ጁኒየር ከእነዚያ ሕፃናት መካከል አንዱ ነበር። በዚያ የተበከለ ስፍራ ዛሬ ቪኒሺየስ በርካታ ተከላካዮችን የሚያሸማቅቅበትን እግር ኳስን በሁለት እግሮቹ ፊቱ በቆሙት ተከላካዮች አናት አሻግረው የማለፍ ጥበብን ቻፒዮን ጨምሮ የእግር ኳስ ክህሎቶቹን ሁሉ ጀመረ። የቻፒዮ ክህሎቱ ቪኒሺየስ ወደ ፉትሳል እግር ኳስ እንዲሳብ አደረገው። ሮቢኒዮ ደግሞ የሚያደንቀው ተጫዋች ሆነ። በ7 ዓመቱ ቤተሰቦቹ በሪዮ ወደሚገኝ ኒቴሪዮ ወደተሰኘ ፉትሳል ክለብ ወሰዱት። ክለቡ ከመኖሪያው ይርቅ ነበር። ቤተሰቦቹ የትራንስፖርት እየከፈሉ ልጃቸውን ወደ ፉትሳል ክለብ መውሰድ ደከማቸው። እናም በአቅራቢያ ይኖር ለነበረ አጎቱ ኡሊሲየስ አስረከቡት። ወደ ፉትሳል ክለቡ በተደጋጋሚ መሄድና ችሎታውን ማሳየት ቀጠለ። ሕይወት ለአንድ ትልቅ ጥሪ ያዘጋጀችው ቪኒሺየስ ከዕድሜ እኩዮቹ በፉትሳል ክህሎቱ ልቆ ታየ። የሚወደደውን 10 ቁጥር ለበሰ። የቡድኑ ቁልፍ የጨዋታ አቀጣጣይነት ለሱ ተሰጠ። ድንቅ አብዶ ፍጥነት፣ በጠባብ ቦታ እንደ ልብ መፍጠር፣ ጥንካሬ፣ ቅልጥፍና እንዳለው ሲታወቅ ወደ ታዋቂው ፍላሚንጎ ክለብ በ2009 በ9 ዓመቱ ብቻ ሙከራ እንዲያደርግ ቤተሰቡ ወሰነ። ከፉትሳል ተጫዋችነት ወደ አካዳሚ እንዲገባ ወደ ፍላሚንጎ ልጃቸውን ይዘው ተጓዙ። ፍላሚንጎ ከአንድ ዓመት በኋላ ነሐሴ 2010 ላይ ቪኒሺየስን ወደ አካዳሚው ለመውሰድ ወሰነ። አባቱ ደስታቸው እጅግ ከፍተኛ ስለነበር ወደፊት ድህነትን ለሚገላግላቸው ልጃቸው የፍላሚንጎን የዋና ቡድን ጨዋታ ትኬት በመግዛት ለልጃቸው በሽልማት መልክ አበረከቱ። በኤስታዲዮ ሉሶ ብራዚሊዮ ትንሹ ቪኒ ከብራዚል ታምረኛ የእግር ኳስ ድጋፍ ፊት ለፊት በ9 ዓመቱ ቆመ። ፍላሚንጎ ይግባ እንጂ የቤተሰቡ ፈተና በቪኒ ምክንያት ከበደ። ከመኖሪያው 70 ኪሎ ሜትር ወደ አካዳሚው በየቀኑ ይጓዛል። አባቱ በሳኦ ፖሎ የተሻለ ሥራ እየሰሩ ከአጎቱ ጋር የሚኖረው ልጃቸውን ነፃ ለማድረግ ይተጋሉ። የቪኒሺየስ እናት ደግሞ ሥራ አቁማ በየቀኑ ልጇን በአውቶቡስ ወደ ልምምድ ቦታ በማድረስ ልምምዱን እስኪጨርስ የመጠበቅና ወደ ቤት ይዛ የመመለስ ኃላፊነትን ተሸከመች። አንድ ቀን ይሄ ልጅ ሁሉንም ታሪክ ይቀይራል የሚለው የጸና እምነት በቤተሰቡ አለ። ፍላሚንጎ የተጫዋቹን ተሰጥኦ ተረዳ። የነገው ውድ ሽያጭ እንደሚሆን አወቀ። እናም ለቪኒ ቤተሰቦች ክፍያን መልቀቅ ጀመረ። ቤተሰቡ መጀመሪያ ያደረገውም እሱን የሚያመላልስ መኪና መግዛት ሆነ። ቪኒ ወደ ኒሁዱ ኡሩቡ ወደ ፍላሚንጎ አካዳሚ ደረጃውን በጠበቀ መልኩ መጓጓዝ ጀመረ። ፍላሚንጎ የእግር ኳስ ውድ ጌጥ መዳፉ ላይ እንደወደቀ ለማወቅ ጊዜ አልፈጀበትም። በታዳጊዎች ውድድር የዓመቱን ምርጥ ተጫዋች ኮከብ ጎል አግቢ ቪኒሺየስ ጁኒየር ተባለ። የላቲን አሜሪካ እግር ኳስ ጸሐፊ ቲም ቪክሪ የቪኒሺየስን የመጀመሪያ የፍላሚንጎ ጨዋታ ተሰላፊነት ሲያስታውስ እንዲህ ይላል። ቪኒሺየስ እግር ኳስ ሊጫወቱ ወደ ሜዳ በገቡ ተጫዋቾች መሃል ድንገት ሜዳ ውስጥ የተገኘ ኳስ አቀባይ ይመስል ነበር። ወደ ፍላሚንጎ ለመጀመሪያ ጊዜ ካቀናበት ቀን 10 ዓመታት በኋላ ቪኒሺየስ የዋና ቡድን ተሰላፊነትን በፍላሚንጎ ይጀምራል። ኳስ አቀባይ ይመስላል የተባለው ቪኒ በአጭር ጊዜ የእግር ኳስ ትርኢቱን ይቆጣጠር ገባ። ቪኒ አንድ ጨዋታ ለፍላሚንጎ ዋና ቡድን ካደረገ 2 ቀናት ብቻ አልፈው ክለቡ ቪኒሺየስን ለመውሰድ እስከ 45 ሚሊዮን ዩሮ ፈልጋለሁ የሚል የማሰሪያ ውል አስቀመጠ። ተጫዋቹን ከአውሮፓ ክለቦች ዓይን ለመጠበቅ የተወሰነ ነበር። በነገራችን ላይ ተጫዋቹን ወዲያውኑ የአውሮፓ ክለቦች ያሳድዱት ጀመር። ማንቸስተር ዩናይትድ ወደ ቲያትር ኦፍ ድሪምስ ለመውሰድ የመጀመሪያ ዕድል ከነበራቸው ክለቦች አንዱ ነበር። ኤድ ውድዋርድ ከፍላሚንጎ ጋር ያደረጉት ድርድር ያልተሳካ ሆነና ቪኒ ከዩናይትድ አመለጠ። From Vini Jr. to put Real Madrid 3-1 in the league.
መጋቢት 2017 የደቡብ አሜሪካ ከ17 ዓመታት በታች ሻምፒዮና የተደረገበት ዓመት ቪኒሺየስ ወደ ብራዚል ብሔራዊ ቡድን ተጠራ። እንደ ልቡ በዚያ ውድድር ላይ ፈነጨ። ብራዚል ሻምፒዮን ስትሆን መሪው እሱ ነበር። 7 ጎል አስቆጥሮ ኮከብ ጎላዊ እንዲሁም የውድድሩ ምርጥ ተጫዋች ተብሎ በኮከብነት ሁለቱንም ሽልማት ወሰደ። ከጎሎቹ በላይ በእግር ኳስ ያለውን ክህሎት ሁሉ በነፃነት አሳየ። አሁን የአውሮፓ ታላላቅ ክለቦች ሁሉ የፍላሚንጎን በር አንኳኩ። በትልቅ ደረጃ እግር ኳስን ላልተጫወተው የ16 ዓመት ታዳጊ 45 ሚሊዮን ዩሮ ዋጋ ፍላሚንጎ ቢጠይቅም የስፔኖቹ ኃያላን ባርሰሎናና ማድሪድ ተጫዋቹ ላይ ተፋጠጡ። ሁለቱም ዋጋውን እንከፍላለን አሉ። መጀመሪያ ኔይማር ተጨምሮበት ባርሰሎና የተጫዋቹ ማረፊያ እንደሚሆን ስምምነት መደረሱ ተነገረ። በመሃል ባርሰሎና የውሉን ጉዳይ በጊዜ ማጠናቀቅ ባለመቻሉ ሪያል ማድሪድ እጁን አስገብቶ 1 ሚሊዮን ዩሮ ጨምሮ በ46 ሚሊዮን ዩሮ ከፍሎ ቪኒሺየስን የግሉ አደረገ። የ16 ዓመቱን ታዳጊ 8000 ኪሎ ሜትር አቋርጦ ወደ ስፔን እንዲሄድ ከማድረግም እስከ ጁላይ 2018 በዚያው በፍላሚንጎ እንዲጎለበት ማድሪድ ወሰነ። ሪያል ማድሪድ ድራማዊ በሆነ ሁኔታ ቪኒሺየስን ዝውውር ከባርሰሎና ነጠቀ። ከዚያ በኋላ የሆነው ታሪክ ነው። ብዙዎች ያኔ የዚህ ዝውውር ምስጢር አልተገለጠላቸውም።